ይሄ መቃብር አፈር ነው። ቤተሰብ ውሻ እንዲሆን እንዳይስማማ እንዲጣላ ብትንትን እንዲሉ እስበሳቸው ሲገናኙ እንዲነጫነጩ እንዲጣሉ የተደረገ ድርጊት ነው ይላል። እዚህ ጋር ደግሞ ውሻ ጭንቅላት ተቀብሮባቸዋል። 2 ሜትር ርቋል። የተቀበረው 60 ሳንቲም ነበረ። የሆነ መሰሪያ ነገር አለ። ይህን እኮ ፈቅቃለሁ ብዬ ነው እንደዚህ መቀናረ ጥብቅ አድርጎ ይሰራል። ፈቅቃለሁ ብዬ ነካው ልጥፍ አድርጎ ይዘ ቤተሰቡ ይምጣና ሌላ ሰው አለ። ቤት ውስጥ ምን ዋጋ አለው? መብራት ካለች ስላሴ ካለ ምን ዋጋ አለው? ያው አላህ ይሸፍን። ለእኛ እኮ አይታየንም። የሰዋቱን አፈር ጋር አፈርም አለው። በኢየሱስ ክርስቶስ እዚች ጋር ደግሞ የውሻ ጭንቅላት ተቀብሮባቸዋል። እች ላይ 2 ሜትር ርቋል። የተቀበረው 60 ሳንቲም ነበረ። መሰረቱ ሲመሰረት ማለት ነው። ይሄ የተቀበረው ቤት ውስጥ ሲሰራው ዝንጅብል ሁሉ ቤት ውስጥ አልቀዋል። ምን የእህል አይነት ሁሉ ነበር እንጂ የእህል አይነት ሁሉ ነበር። ዝንጅብል እዚህ ጋር በሱ ተመሰረት እጅ እንደተጣለ እዚች ጋር ቀብረዋል የውሻ ጭንቅላት። ይህም ቤተሰብ ውሻ እንዲሆን እንዳይስማማ እንዲጣላ ብትንትን እንዲሉ እስበሳቸው ሲገናኙ እንዲነጫነጩ እንዲጣሉ የተደረገ ድርጊት ነው ይላል። የሰውየው መንፈስ እየመጣ እንዲወስዳቸው ሰላቢ ሟርት ማለት ነው። እድላቸውን ትትገቡ ስትወጡ ጥላ እያረፈባችሁ ከዛ ስትወጡ በአናታችሁ ላይ ተቀምጦ በዚያው ላይ ስትወጡ ጥላውን እየጣለባችሁ ይቀመጣል ማለት ነው። ያለ እንግዲህ ደግሞ ከልጁ ትራስ ላይ የተገኘው ተሱ ላይ ትራስ ላይ የተገኘውን ደግሞ እናያለን። ይሄ መቃብር አፈር ነው። ያው የእግዚአብሔር ታምር ይሄ በእኔ ላይ አድሮ ታሪኩን የሚሰራ ይሄ ነው እግዚአብሔር ስራ። እንግዲህ የእውነተኛው አምላክ ስላሴ ቅዱስ አምላካችን ፈጣሪያችን ቅድስት አርሴማ እናታችን ቅድ ዛሬ ፈቅዳላችሁ ነው እናንተ ማለት ሊወጣ ይችላል። የወጀን ማሰሬ ነው ራሱ ዳንዝዞ ይይዞኝ መጠጥ አድርጎ ሊወስደኝ እዚህ ለዚህ ኃይል አለ እግዚአብሔር እረስ በጌታ ፈቃድ በስሉስ ቅዱስ በቅዱስ ሚካኤል በቅዱስ ገብርኤል በሰማዕታት አባቶቻችን ስም በእግዚአብሔር ስም አንተ ሟርትና ደንቃራ ሟርት የተቀበርክ ታስር እረስ እግር እጅ ያሰርክ ሰውነትን የቆላለፍክ ጥላ የሆንክባቸው ቤተሰቡን የምታጣላ የምታጋጭ የዲያብሎስ ስራ በአራቱ ማዕዘን አስጠብቀህ ቅዱስ ሚካኤል ሰማዕታት አባቶቻችን አራቱ ማዕዘን ጠብቁ። የቤት የተባረከ የተቀደሰ የአብ የወልድ ቤተሰብ አድርጋቸው። ቤተሰቡን ያስማሙ። ዲያብሎስ ይገዛ። ዘላቢው ሟርት ይውጣ። ዛሬው ዕለት እሺ ቅዱስ